እያወቁ እንደ እግዚአብሔርነቱ ስላላመሰገኑትና ስላላከበሩት ከንቱ ሆኑ የሚል ኃይለ ቃል መነሻ አድርገን ነው የምንማማረው። አያችሁ፣ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላከበሩትና ስላላመሰገኑት ከንቱ ሆኑ። ይኸው አሁን እንግዲህ የምታውቁት ዓለም እግዚአብሔርን ታውቀዋለች። የምታውቀው በልቧ ነው ወይስ በከንፈሯ ነው ያላችሁ እንደሆነ በከንፈሯ ነው። ይኸውላችሁ አሁን እኛ በዚህ ዓለም ላይ ያሉ ታዋቂ ሰዎችን መልካቸውን ሳናይ ስማቸውን እንጠራቸዋለን። ከሰው ሰምተን ነው የሚያውቃቸው ሰው የነገረንን ሰምተን እነከሌ እንዲህ ባለ ዝና ናቸው እያልን በከንፈራችን እንጠራቸዋለን። ልባችን ውስጥ ግን የሉም፣ አናውቃቸውምና። አሁን እግዚአብሔርን እንዲህ ነው የምናውቀው ማለት ነው። እና እግዚአብሔርን እናውቀዋለን። ይኸውላችሁ ግን እንደ እግዚአብሔርነቱ ደግሞ አላከበርነውም፣ አልተጠበቅንለትም። እሱ እንደሚያስበው ሆነን አልተገኘንም። ይኸውላችሁ የእኛ ሀሳብና የእግዚአብሔር ሀሳብ እንደ ሰማይና እንደ መሬት የተራራቀ ነው። የእኛ መንገድና የእግዚአብሔር መንገድም እንደዚሁ እንደ ሰማይና እንደ ምድር የተራራቀ ነው። ይህንን ራሱ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 55 ሀሳባችሁ እንደ ሀሳቤ መንገዳችሁም እንደ መንገዴ አይደለም፣ የኔ ሀሳብ ከእናንተ ሀሳብ እጅግ በጣም ከፍ ያለ ነው፣ መንገድም ከመንገዳችሁ እጅግ በጣም ከፍ ያለ ነው። ሰማይ ከመሬት እጅግ ከፍ እንደሚል የኔም ሀሳብና የኔም መንገድ እንደዚህ ከሰማይ እጅግ የራቀ ነው። እኔ እንደ እናንተ አላስብም፣ እናንተም ደግሞ እንደ እኔ ማሰብ አይቻላችሁም ይላል እግዚአብሔር። ስለዚህ የእግዚአብሔር ሀሳብና የእኛ ሀሳብ በምንም አይገናኝም። እና ምንድን ነው አሁን ይህንን ኃይለ ቃል እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት ምክንያት አጡ። ይኸውላችሁ አሁን እግዚአብሔር ሁላችንን እየጠየቀን ነው፣ እየመረመረን ነው። እኛ ነን እንጂ ያልገባን። ዛሬ እያንዳንዳችን እየተመረመር ነው። ታውቀዋለህ አታውቀውም እያለ ነው እግዚአብሔር። እኛ ግን እግዚአብሔር እንደሚጠይቀን አናውቅም። እግዚአብሔር የሚጠይቀን እንዲህ እንደኛ እንደምናወራው ቃል በቃል አይደለም። አዎ በምግባር ነው የሚጠይቀን፣ በምግባር ነው የሚመረምረን። አያችሁ እንግዲህ መንግስት ያስቀመጣቸው የመንግስት ባለስልጣናት ሆነው ወደ መንግስት ወይም ወደ አንድ ድርጅት ለአገልግሎት ስንሄድ ምን አለ? ስንሄድ መርማሪ አለ፣ ፈታሽ አለ። ያ ፈታሽ ሲፈትሽን ዝም ብሎ ምልክት ያሳየናል። እኛም ለህጉ ተገዥ ሆነን እጃችን ቀጥ አድርገን ወደ ላይ መላ አካላችንን እንሰጠዋለን። እንግዲህ በጀርባችንም በቀኝም በግራም በፊትም በኋላም የያዝነው ነገር ካለ ይመረምራል። ከላይ እስከታች ድረስ የደበቅነው ነገር ካለ ይመረምራል። ይኸውላችሁ እንግዲህ እግዚአብሔር ሲመረምረን እንደዚህ ነው የሚመረምረን፣ በግብር ነው። በግብር ይመረምረናል። ግብራችን ነው ለእሱ የሚነግረው። ግብራችን ደግሞ እሱ እንደፈለገው ሳይሆን እኛ እንደፈለግነው ሆኖ ሲያገኘው ያን ጊዜ እግዚአብሔር ይሄ የያዝከው ምንድን ነው ይልና ያቆመናል ማለት ነው። ያቆመናል ስንል በምንድን ነው የሚያቆመን? በአስጨናቂ ነገር፣ በፈተና፣ በተለያየ እኛ ልንሸከመው በማንችለው ልንወጣው በማንችለው ነገር ያቆመናል። ያ እስር ቤት ማለት ነው። እንግዲህ ያያችሁት፣ ያቺ ማረሚያ ነች። እኛ አይገባንም እንጂ ቢገባን ኑሮ በሰው ላይ የሚታዩት ደዌ፣ ረሃብ፣ ስደት፣ ሐዘን፣ ጭንቀት፣ ልቅሶ፣ ዋይታ፣ ማጣት እነዚህ ሁሉ ማረሚያ ናቸው። ሰው እነዚህን ሲያጣ የሚነሳውንና የሚሰጠውን አምላኩን ያውቃል። ያን ጊዜ የሚፈልገው
መልበስ፣ መብላት፣ መጠጣት፣ ማግኘት፣ ማረፍ፣ መደሰት ነውና ያንን ለማግኘት ሲል ይመጣል ወደ እኔ ይጠይቀኛል ሲል እግዚአብሔር በእነዚህ ያቆየናል ማለት ነው። አያችሁት? ይኸውላችሁ እንግዲህ እነዚህ እኛ ብናውቅበት ጸባይ የምንገዛበት ነበረ። ግን ታዲያ እኛ ደግሞ አንችልበትም። ይገርማችኋል። ቋንቋ ለቋንቋ አልተግባባንም። የእግዚአብሔር ሀሳብና የእኛ ሀሳብ በዚህ በምንም ተአምር ልንቀራረብ አልቻልንም። እግዚአብሔር ታዲያ እንደ ሰው እንዲሁ በአካል እየታየ አሁን አይናገር። አንተ እንዲህ ነህ፣ አንቺ እንዲህ ነሽ አይልም እኮ። አምላክነቱን መረዳት የምንችለው እግዚአብሔር በሚያሳየን ምልክት ነው። የሚያሳየን ምልክት ምንድን ነው? የዘመኑ ሁኔታ ነው የሚያሳየን። ዘመኑ የምን አይነት ዘመን ነው? ያን እንደሆነ የደስታ ዘመን ነው፣ የጥጋብ ዘመን ነው፣ የረሃብ ዘመን ነው፣ የስደት ዘመን ነው፣ የጭንቅ ዘመን ነው ብለን ብናስብ በዘመኑ ያለውን አይተን እግዚአብሔር የሚናገረውና የሚያስተውን በዛ እናውቀዋለን ማለት ነው። ይሄ ሐዋርያ ቅዱስ ጴጥሮስ ዘመኑን ዋጁት ብሎ አንደኛ ጴጥሮስ ምዕራፍ 4 ላይ የተጻፈ ኃይለ ቃል አለ። ይገርማችኋል። ዘመኑን ዋጁት ማለት መዋጀት ማለት ምን ማለት ነው? መቃኘት ማለት ነው። አያችሁ፣ ቅኝት ታውቃላችሁ። ቅኝት ማለት እንግዲህ ወጣ ብሎ ጉብኝት፣ መጎብኘት፣ ወደ ምስራቅም ወደ ምዕራብም ወደዛም በየአቅጣጫው መጎብኘት፣ መመልከት ማለት ነው። አዎ፣ ዋጁት ማለት ተመልከቱት፣ አዎ፣ ቃኙት፣ አዎ፣ ጎብኙት ማለት ነው። ያን ዘመን ስትጎበኙት ስትቃኙት በዘመኑ የምታዩትና የምትሰሙት ምንድን ነው? ለቅሶ ነው? የለቅሶ ድምፅ ነው ወይስ የሰርግ የዘፈን ድምፅ ነው? መቼም የለቅሶ ድምፅ ከሆነ የሚሰማው ደስታ የለም ማለት ነው። ደስታ ከሆነ በዚያም ሰርግ ነው፣ በዚያም ጭፈራ ነው፣ በዚያም ሆታ ነው፣ ደስታ ነው የሚታይበት። ደስታ የማይታይበት ከሆነ እግዚአብሔር አዝኗል፣ እግዚአብሔር ተቀይሟል፣ ሰውና እግዚአብሔር ተጣልተዋል ማለት ነው። አዎ፣ ስለዚህ ዘመኑ የመከራ ዘመን ከሆነ ሰውና እግዚአብሔር እንደተጣሉ በዚህ ታውቃላችሁ። ሰው ሁሉ ሀዘንተኛ ሳይሆን ደስተኛ ከሆነ፣ ስደተኛ ሳይሆን በሀገሩ ላይ ጸንቶ የሚኖር ከሆነ፣ ረሃብተኛ ሳይሆን በልቶ ጠጥቶ ረክቶ የሚኖር ከሆነ፣ የሚጨነቅበት የሚያዝንበት ነገር ሳይመጣ ደስ ብሎት ዘራፊ፣ ነጣቂ፣ ገዳይ የሌለበት የሰላም ሀገር ሆኖ ከሆነ ሰውና እግዚአብሔር እንደተስማሙ በዚህ ታውቃላችሁ ሲል ምን አለ? ዘመኑን ዋጁት አለ ቅዱስ ጴጥሮስ። እና አሁን እንግዲህ ምን ለማለት ነው ያላችሁ እንደሆነ ይኸውላችሁ እግዚአብሔርን እያወቁት እንደ እግዚአብሔርነቱ ስላላመሰገኑት የሚያመካኙት አጡ። አያችሁት? መቼም ቢሆን ጥፋተኛ ሰው ምክንያት የለውም። አያችሁ? በተያዘ ጊዜ አሁን ልጆች እናት አባት ባላዘዟቸው ወይም ባልተፈቀደላቸው ቦታ ሂደው ሲታዩ የት ነበርክ ሲባል መልስ የለም። ስራህን ጥለህ የት ነበርክ ሲባል ሰራተኛ መልስ የለም። ያው እንግዲህ እውነቱ ታይቷል፣ ታውቋል። ያው እንግዲህ ይቅርታ ነው። ተሳስቻለሁ፣ ይቅርታ ነው። ጌታዬ እመቤቴ ይቅር በይኝ፣ አጥፍቻለሁኝ፣ ተሳስቻለሁኝ ነው መልሱ። ሌላ በቂ የሆነ መልስ የለንም። ይኸውላችሁ አሁን እነዚህም በቂ የሆነ መልስ ስለሌለ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመለኩትና ስላላመሰገኑት የሚያመካኙት ምክንያት አጡ። አያችሁ? አሁን ሌላ ነገር የለም። በቃ በደለኛ ነኝ ነው። በደለኛ ነኝ፣ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ ነው መልሱ። ስለዚህ እነሱ ደግሞ የሚያመካኙት አጡልና ነገር ግን አለ በሀሳባቸው ሁሉ ከንቱ ሆኑ። ሀሳባቸው ሁሉ ከንቱ ሆኑ። እግዚአብሔር እንደሚያይ አላሰቡም። እግዚአብሔር ከላይ ሆኖ ሁሉን እንደሚመለከት አላሰቡም። ለምን? ሀሳባቸው ከንቱ ስለሆነ። ይኸው አስተዋይ ነን ይላሉ፣ የሚያስተውለው ልቦናቸው ጨለመ። አያችሁ? በጨለማ የሚታይ ነገር የለም። ታውቃላችሁ እንግዲህ ፀሐይ ከገባች በኋላ
በጨለማ የሚታይ ነገር የለም። አስፈሪ ነገር ይምጣ ወይም ደስ የሚያሰኝ ነገር ይምጣ የምናውቀው ነገር የለም። እንግዲህ ግቢያችን ዘግተን ቤታችን ዘግተን ያው እንግዲህ ተሰብስበን በአንድ ቤት መኖር ነው። ስለዚህ እነዚህ ደግሞ እናስተውላለን እናውቃለን የሚለው አእምሯቸው ጨለመ። አዎ ልቦናቸው ጨለመ። ጥበበኞች ነን ሲሉ አዋቂዎች ነን ሲሉ ምን ሆነው ተገኙ? ደንቆሮዎች ሆነው ተገኙ። ይኸውላችሁ አሁን ዓለምን ብትመለከቷት በእሷ ልብ አሁን ተምራለች፣ ሰልጥናለች። ይኸውልህ እኔ የማላውቀው ጥበብ እኔ የማላውቀው እውቀት የለም ብላ በጥበቧ ትመካለች። ግን ከእግዚአብሔር እንደራቀች አታውቅም። ይሄ ድንቁርና ነው። አሁን እስኪ አስቡት። ዓለም አሁን አዋቂ ነው ትላላችሁ ወይስ ደንቆሮ ትሉታላችሁ? አዎ እግዚአብሔርን ካላወቀ ደንቆሮ ነው። ዓለም ደንቁራለች። ይኸውላችሁ አያችሁ፣ ጆሮ የሌላቸው ሰዎች ከሰው አንደበት የሚወጣውን ቃል ባያውቁም እንኳ አእምሯቸው ያውቃል። አያችሁ፣ ሰማይን ቀና ብለው ተመልክተው አንድ ኃይል እንዳለ ያውቃሉ፣ ይገነዘባሉ፣ ይገርማቸዋል። ስለዚህ እነዚህ ሰዎች ምክንያት አጡ። ለምናቸው አጡ ምክንያት? ለሰሩት ስራ። ምን ሰርታችሁ ነበር? የት ነበራችሁ? ምን እያሰባችሁ ነው? ምን እያደረጋችሁ ነው ሲሏቸው ምክንያት አጡ። ምክንያቱም ስራቸው ታውቋል። እግዚአብሔር በጨለማ የተሰራውን በቀን የተሰራውን ያውቃል። ሁሉ ነገር በሱ ፊት ግልጥ ነው። የሰው ልጅ የሚሰራውን ሁሉ እያንዳንዱን ስራውን ሪፖርት የሚያቀርቡ ለእያንዳንዱ ሰው ሁለት መላእክት አድሎታል። አንዱ መልአክ ቀን ሲጠብቀው ይውላል፣ አንዱ መልአክ ሌሊት ሲጠብቀው ይውላል። ቀን የሚሰራውን የቀኑ፣ ሌሊት የሚሰራውን የሌሊቱ ሪፖርት ያቀርብለታል። አያችሁት? ስራውን እግዚአብሔር ሁሉን ያውቃል። ቦታው ላይ ሳይነቃነቅ ሁሉን ያያል። ሁላችንም በእጁ ላይ ስለሆነ እንኳን የምንሰራውን ስራ አይደለም በልባችን የምናስበውን ሁሉ ያውቃል እግዚአብሔር። ይገርማቸዋል። እና አዋቂ ሆኖ ሳለ ደግሞ ያው ሰራዊቶቹ አገልጋዮቹ መላእክትን ለእያንዳንዳችን መድቧል። ለዚያውም ሁለት። አያችሁ፣ በልባችን ያሰብነውን እሱ ያውቅብናል። በተግባር የገለጥነውን እነዚያ መላእክት ሪፖርት ያቀርባሉ። ወይም ኃጢአታችንን ወይም ጽድቃችንን ያቀርባሉ። ስለዚህ እነዚህ ሰዎች ነፍሰ ገዳዮች ነበሩ፣ ነፍሰ በላ ነበሩ፣ ቋንጃ ቆራጮች ነበሩ። አምላክ እንዳለ አያስቡም፣ ለሰው አያልኑም፣ ርኅራኄ የላቸውም፣ አረመኔዎች ናቸው። ሰውን ይመስላሉ፣ ግብራቸው ግን አውሬ ናቸው፣ እንደ ዘንዶ ናቸው፣ እንደ አዞ ናቸው፣ እንደ ተኩላም ናቸው። ስለዚህ እነዚህ ሁሉ በዚህ ምግባራቸው የሚያመካኙት ምክንያት አጡ። በማን ፊት? በእግዚአብሔር ፊት። ይኸውላችሁ እናስተውላለን ሲሉ ያ የሚያስተውለው አእምሯቸው ደንቆሮ ሆኖ ተገኘ። የማይጠፋውን አምላክ የእግዚአብሔርን ክብር በሚጠፋ ነገር ለውጠውታልና ይላል። ከዚህ በታች ያለውን እናንተ ብታነቡት ይሻላል። ማለት ከዚህ በታች ስላችሁ ከቁጥር 22 ጀምራችሁ እስከ ፍጻሜ ያለውን እናንተ አንቡት። ምስጢሩ ቅርብ ነው፣ ለሁላችሁ ግልጥ ነው። ተርጓሚ ሳያስፈልገው ስለምታውቁት ብዬ ነው። ትርጉም አያስፈልገውም። ፍጹም ግልጥ የሆነ እውቀት ነው የምታገኙበት። ሮሜ ምዕራፍ 1 ነው የምላችሁ። ሮሜ ምዕራፍ 1 ከቁጥር 21 ላይ ነው የተነሳ ነው እና እናንተ ግን ሮሜ ምዕራፍ 1 ከቁጥር 22 ጀምራችሁ እስከ 32 ያለውን ብትመለከቱት ምን ማለት ነው አትሉም? ትርጉሙ ግልጥ የሆነ ትርጉም ተጽፎ ታገኛላችሁና እንድታነቡት እጋብዛችኋለሁ። ስታነቡት በዓለም ላይ ያለውን አሁን የሰው ልጅ የሚሰራውን ስራ ምን እንደሚሰራ እሱን ነው የምታነቡት፣ ግልጥ በግልጥ ማለት ነው። እና የእግዚአብሔር ልጆች እንግዲህ ምን ለማለት ነው? እግዚአብሔርን እያወቅነው እንደ እግዚአብሔርነቱ ሆነን ካልተገኘን ሁላችንም የምን ልጆች ነን ያላችሁ እንደሆነ የአመፃ ልጆች ነን።
ይኸውላችሁ ለማገዶ የተሰበሰበ ጭራሮ ማለት እንዲህ አይነቱ ትውልድ ነው። አሁን ቤት ለመስራት ለቤት ስራ የሚፈለገውን እንጨት ታውቁታላችሁ እንግዲህ። አዎ ግድግዳ የሚሆነው ጣራ የሚሆነው ቋሚ የሚሆነው በር የሚሆነው መስኮት የሚሆነው ይታወቃል። ያ ለቁም ነገር የተዘጋጀ እንጨት ነው። ይኸውላችሁ ለማገዶ የተፈለገ እንጨት ደግሞ ይኸው እንግዲህ ይሄ ጭራሮ ነው። ይሄ መልክ የሌለው ጎርባጣ ሁሉ አርቀውት የማይስተካከል ሁሉ እሱ ዕጣ ፈንታው ምንድን ነው? ማገዶ መሆን ነው። አሁን ዓለምን ብትመለከቷት በአጠቃላይ የሰው ልጅ ምን ይመስላል ያላቸው እንደሆነ በምድረ በዳ ያለ ቁጥቋጦ ነው። አያችሁ፣ ቁጥቋጦ ለብትር ለዱላ እንኳ የማይሆን እንጨት ነው የምትመለከቱት። በረሃ ስትገቡ ለምንም የማያገለግል ከማገዶ በስተቀር ማገዶ ለመሆን ከሆነ በስተቀር የማያገለግል ብቻ ለማገዶ ብቻ የሆነ ጥምም ያለ እንጨት ነው የምታየው። ስለዚህ አሁን ዓለም እንደ በረሃ ቁጥቋጦ ጥምም ብላ ተጣማ ያለች ይኸውላችሁ እንግዲህ እንደዛ ሆነ ታዩታላችሁ፣ እናያታለን። ይሄ ምንዋ ነው? ግብሯ ነው። መልኳማ እንግዲያ ሰው ነው። ይኸውላችሁ በመልኳ እንጨት ስታዩት ያ እንጨት ነው፣ ስሙ እንጨት ነው። ግን እንጨት ሆኖ ቀና የሆነ መልክ የለውም። ለጠረጴዛ የሚሆን የለው፣ ለወንበር የሚሆን የለው፣ ለበር የሚሆን የለው፣ ለሳጋ ለግድግዳ የሚሆን የለው። በቃ ከምንም ብታገናኙት ለምንም አይጠቅምም። ያ እድሉ በመጠያ እየተቆራረጠ ወደ እሳት ማለት ነው። እና ዓለምን ስታዩት እንዲህ ነው ሁና የምትመለከቷል። ስለዚህ እግዚአብሔርን ታውቀዋለች። በምኗ ከተባለ በልቧ አይደለም፣ በአፏ ነው። በአፏ አምላክ እግዚአብሔር ያለች ትለዋለች። ግን እግዚአብሔርን ያወቀ ሰው እንደ እግዚአብሔርነቱ ሊያመልከው፣ ሊገዛለት፣ ሊታዘዝለት፣ ፈቃዱን ሊፈጽምለት ግዴታ አለበት። ይኸውላችሁ ግዴታ አለበት። እግዚአብሔር ሰውን ሲፈጥር አስገድዶ ሊገዛው አልፈጠረውም፣ አስወድዶ ነው። ምርጫው ያንተ ነው። በኋላ ግን ለምን የኔ ደመወዝ መራራ ሆነ እንዳትል፣ ይሄኛው ሕይወት ነው፣ ይሄኛው ሞት ነው። ደመወዙ ሕይወትና ሞት ነው። እንግዲህ እኔ ግን ሁለት ነገር አቅርቤልሃለሁ። የምትፈልገው ሕይወትን ከሆነ የሕይወትን ሕይወት የምታገኝበትን ስራ ይኸው። የምትፈልገው ሞት ከሆነ እንግዲህ የሞቱም ደመወዙ የዚህኛውም ደመወዙ ሞት ነው። ምርጫው ግን ያንተ ነው። እኔ ግን አስገድጄ እንደማልገዛ ነግሬሃለሁ። በኋላ ግን ለምን የኔ ደመወዜ ሞት ሆነ ብለህ እንዳትል፣ ወደህ የሰራው ስራ ነው እና ብሎ ይህንን በኦሪት ዘዳግም ምዕራፍ 31 እና ምዕራፍ 32 ላይ እናገኘዋለን። በተለይ ምዕራፍ 31ን ብንመለከተው እኔ በፊት እሳትና አቅርቤልሃለሁ፣ እንግዲህ እጅን ወደ ፈለግከው ላክ ብሎ እዛ ላይ ተጽፎ እናገኘዋለን። አሁን በዚህ ላይ የትምህርታችን መነሻ አድርገን የተነሳንበትን ስንመለከተው ምን ይላል? የማይታየውን ባህሪ የዘላለም ኃይሉ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። አያችሁ፣ ዓለም ከተፈጠረ ጀምሮ እግዚአብሔርነቱ የሚታወቅበት ግልጥ ሆኖ ይታያል። እግዚአብሔርነቱ የሚታወቅበት እግዚአብሔር እንደሆነ ፍጡር ሊሰራው የማይችለው ፈጣሪ ብቻ የሰራው ስራ ግልጥ ሆኖ ለሰው ልጅ ይታያል። አይምሮ ላለው ሕሊና ላለው ሰው ይታያል አለ። ይሄ ማን ነው? እንግዲህ ሰማይን እንመለከታለን። ሰማይን ማን ሰራው ብለን ብንል ማን ሰራው ይባላል? በሰማይ ከሰማይ ስር ምን አለ? ፀሐይ አለች፣ ጨረቃ አሉ፣ ከዋክብት አሉ። እነዚህን ማን አስቀመጣቸው? ደመና አለ። አያችሁት? በዛ በደመና ደግሞ ውሃ ቋጥሮ ምድርን ያረሰርሳታል። ያ ደመና ስታዩት ባዘቶ ነው። ባዘቶ ማለት ጥጥ ነው። ጥጥ እንግዲህ እናቶቻችን ሲባዝቱት ምን እንደሚመስል ይህን እናቶችን መጠየቅ ነው። እንግዲህ አዎ ከውስጡ ያለውን ጥፍጥሬውን ያን ጥቋቁሩን ልቅም አድርገው ሲነድፉት
ልዩ የሆነ መልክ ይወጣዋል። ታዲያ ሆኖም ግን ያጥጡ ይዳሰሳል፣ አካል አለው። ደመና መልክ አለው እንጂ አይዳሰስም፣ አይጨበጥም። አያችሁት? አሁን ውሃ አለ። ውሃን በእጃችንም ይሆን በእቃ መያዝ እንችላለን። ደመናውን ግን በምንም ነገር መያዝ አንችልም። አያችሁት? ይኸውላችሁ በልብሳችን ጠቅለን አንይዘው፣ ውሃ በምንቀዳበት ዕቃ እንያዝህ አንለው። መልክ እያለው የሚታይ ሆኖ ሳለ ግን የማይጨበጥ የማይዳሰስ ደመና አለ። አሁን በክረምት ጉም አለ፣ ታያላችሁ። ጉም ይታያል፣ ሲጎተት ሲሳብ ይታያል። ግን በጉሙ መካከል በጉም ውስጥ እንሄዳለን፣ ግን አንዳሰውም፣ አናየውም። አይናችን ጉም እንደሆነ ያየዋል፣ አይዳሰስም። ከቤታችን ውስጥ እሳት ስናነድ ምን ይወጣል? ጭስ ይወጣል። አያችሁ? ያ ጭስ አይናችንን ሲያቃጥል ይታወቃል፣ እናየዋለን። በእጃችን ግን አንዳስሰውም። አያችሁ? ይኸውላችሁ በዚያ በማይዳሰስ መልኩ በሚታይ በማይዳሰስ ደመና ውሃን ቋጥሮ ምድርን ያረካታል። እንግዲህ እግዚአብሔር የሚታወቅበት እንግዲህ ይህን ዓለም ፈጥሮ እግዚአብሔርነቱ የሚታወቅባቸው ነገሮች አሉ። ሰው ይህን አይቶ አያስበውም። እግዚአብሔር ሰማያት ይነግራ ስብሐተ እግዚአብሔር ወግብረ እደዊሁ ያየድአ ሰማያት ይላል መዝሙር 18 ላይ። አያችሁ? ሰው ይህንን አይቶ እግዚአብሔርነትን አውቆ የማያመሰግነው ቢሆን አለ ሰማያት ያመሰግናሉ። አዎ ሰማያት ይነግራ ስብሐተ እግዚአብሔር፣ የእግዚአብሔርን ክብር ሰማያት ይናገራሉ። አሁን ሰማያት እኮ እንደኛ አንደበት አሰምተው የሚናገሩ ሆነው አይደለም። እርግጥ በእግዚአብሔር ዘንድ እግዚአብሔር ተናገር ብሎ ካሰበ ከተናገረው ካዘዘው የማይናገር የለም። ድንጋይ በራሱ አንደበት አለው። እግዚአብሔር ሲያዘው ይናገራል። ይገርማቸዋል። አያችሁ? ለእኛ ነው ግዑዝ ሆኖ የሚታየን። ለእኛ ግዑዝ የሆነ ሁሉ እግዚአብሔር ሲያዘው ሁሉ ይናገራል። ቃል ድምፅ ይወጣዋል። እና ሰማያት በእኛ ዘንድ የማይናገሩ እንዲሁ ተዘርግተው የሚታዩ ናቸው። እግዚአብሔር ግን ተናገሩ ካለ ይናገራሉ። ስለዚህ ሰማያት ይነግራ ስብሐተ እግዚአብሔር። የሰው ልጅ አምላኩን እግዚአብሔርን አውቆ ባያመሰግንና ስለ አምላኩ ምስክር ሆኖ ባይገኝም እግዚአብሔርነቱን የሚገልጡ ሰማያትና ምድር የእግዚአብሔርን ምስጋና ያወራሉ፣ ይናገራሉ። ወግብረ እደዊሁ ያየድአ ሰማያት፣ እግዚአብሔር በእጁ የሰራውን ስራ ሁሉ ሰማያት ያወራሉ፣ ይመሰክራሉ ይላል ዳዊት። ይገርማቸዋል። ሰው ግን ምን ያህል ሕሊናውን እንደሸጠ ምን ያህል ሕሊናውን እንዳጣ የተመለከትነው እንደሆነ ይህንን እንኳን አይቶ ከዚህ አይማርም። እንደውም አይቶ መማሩ ይቅር። መቼም ሳይነግሩኝ ሳያስተምሩኝ እንዴት ላውቀው እችላለሁ ማለት ይችላል። አያችሁ? አስተማሪ ሳይኖረኝ እንዴት ላውቅ እችላለሁኝ እንዳለው እንደዛ እንደ ኢትዮጵያው ጃንደረባ፣ ያ የኢትዮጵያው ጃንደረባ ከሀገሩ ከኢትዮጵያ ወደ ኢየሩሳሌም ለበዓል ሲሄድ በጀልባው ላይ ነው ወይም በመርከብ ላይ ሲሄድ እግዚአብሔር ማንም ፊልጶስ ነበረና መጽሐፈ ኢሳይያስን ያነባል። ያ ሰው ኢሳይያስን ሲያነብ ግን መጽሐፉ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም የሚለውን ነው። እንግዲህ ይህንን የዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት እናገኘዋለን እሱን እና ይሄን ሲመለከት ያነበዋል። ከቶ ምን ማለት ነው? አያችሁ? ቃሉን ያነበዋል፣ ትርጉሙን አያውቀውም። አሁን እኛ ብዙዎቻችን እንግሊዘኛ ማንበብ እንችላለን ብዬ ብናገር እንደ ምሳሌ ፍቹን ግን አናውቀውም። አሁን እኛም እኮ እናንተም ልበላችሁ ግዕዙን የራሳችንን ቋንቋ ግዕዙን ማንበብ ትችላላችሁ ስትጸልዩ። አሁን ዳዊት የሚደግም አለ፣ ውዳሴ ማርያም የሚደግም አለ፣ ድርሳን የሚደግም አለ፣ በግዕዙ ማለት ነው። ግን ያ ግዕዙ ምን እንደሚል አታውቁትም። ይኸውላችሁ አታውቁትም። ልክ እንደዛ ነው እና ያነበዋል፣
ምስጢሩ ግን ምን ማለት ነው የሚል ነበርና ኋላ ፊልጶስ ቀርቦ ሲጠይቀው ይሄን የምታነበው ታውቀዋለህን ሲለው የሚያስተምር ሰው ሳይኖር እንዴት አውቀዋለሁኝ አለ። አያችሁ፣ ያን ጊዜ ነው እንግዲህ ፊልጶስ ለዚያ ሰው ምስጢሩን ሲያስረዳው ወዲያውኑ እንዲህማ ከሆነ አሁን መጠመቅ ምን ይከለክለኛል አለ። የሚከለክል የለም ካመንክ ተጠመቅ አለው። አጠመቀው ይላል። እንግዲህ ሐዋርያው ፊልጶስ ነው ያን ጃንደረባ ያጠመቀው። ወደ ሀገራችንም ወደ ኢትዮጵያ እንደዚህ ሃይማኖታዊ ትምህርት ከዚያን ጀምሮ ነው ወደኛ የመጣው ማለት ነው። እና ምን ለማለት ተፈልጎ ነው አሁን ይሄን ያነሳሁት? ሰው እግዚአብሔር የሚታወቅበትን ነገር በዓይኑ አይቶ ማወቅ እንኳን ባይችል የተረዳ ሰው የተማረ ሰው አውቆ ሲነግረው መስማት በራሱ ትልቅ ነገር ነበረ። እኛ የማናውቀውን ነገር የሚያውቁት አባቶች ሲነግሩን እንኳን ለመስማት ጆሮአችን የተደፈነ ሆነ። በጣም ይገርማቸዋል። ጆሮአችን የተደፈነ ሆነ። ምን የእግዚአብሔርን ቃል እንዳንሰማ ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት ጽምም ትእዘኒሃ እንተ የተሰምዕ ቃለ ዘይርቅያ ይላል መዝሙር 57 ላይ ይገርማቸዋል። እና ይቺ ጽምም ትእዘኒሃ የተባለችው እባብ ነች። እባብ ዓይን እንጂ ጆሮ የላትም ይላሉ ሊቃውንቱ ሲናገሩ። እግዚአብሔር ግን ከፈጠረው ፍጥረት ሁሉ አካለ ጎደሎ አድርጎ የፈጠረው ፍጥረት የለም። ትንኝ እንኳ ሳትቀር እጅ እግር አላት፣ ዓይን አላት፣ ጆሮ አላት። እባብማ ታዲያ ታላቅ ፍጥረት ነችና ያለ ዓይን እንዴት ትፈጠራለች? ሊቃውንቱ ይህን ያሉበት እባብ ዓይን እንጂ ጆሮ የላትም ያሉበት እባብ መርዛም ነች፣ ሰውን ነድፋ ትገላለች። ሰውን ከነደፈች በኋላ ያ የነደፈችው ሰው እንዲሞት እንጂ እንዲድን አትፈልግም። ማን? እባብ። ምን ታደርጋለች? ያ የነደፈችው ሰው እንዳይድን ወንጌል ተደግሞ ወንጌል ደጋሚው ሰውየውን ለማዳን ወንጌል ሲደግም ወንጌሉን ቃል ላለመስማት ትሄድና አንድ ጆሮዋን መሬት ላይ ልቅልቅ አድርጋ ትጠፈጥፈዋለች። አንደኛውን ጆሮዋን ደግሞ አካሏን ትጎዘጉዝበታለች። ለምን? ቃሉ እንዳይሰማት ነው። ቃሉ የሰማችው እንደሆነ ያ መርዟ ይሻላል፣ ሰውየው ይድናል፣ እሷ ትሞታለች። ሰውየው ሞቶ እሷ እንድትኖር መርዟን ለሰውየው ሰጥታለች። ሰውየው ከሞተ እሷ ትድናለች፣ አትሞትም። ያንን ሰውየው የምድንበትን ቃለ ወንጌሉን ላለመስማት ሁለቱን ጆሮዋን ጥቅጥቅ ታደርገዋለች። ታዲያ ስለዚህ ምን አሉ ሊቃውንቱ? እባብ ዓይን እንጂ ጆሮ የላትም ይላሉ። አሁንም ዓለምን የተመለከትናት እንደሆነ ልክ እንደዛች እባብ ዓይን እንጂ ጆሮ የላትም። ማን? ዓለም። አያችሁ፣ ዓይን አላት። የፈለገችው ቦታ ለመሄድ ዓይን አላት። የፈለገችውን ለማድረግ ዓይን አላት። ለመስረቅም ይሁን ለማመንዘርም ይሁን ለምንም ይሁን ዓይን አላት። ግን የእግዚአብሔርን ቃል የምትሰማበት ጆሮ ዓለም የላትም። ገባችሁ? ይኸውላችሁ የእግዚአብሔር ዓይን የእግዚአብሔር ቃል የምንሰማበት ጆሮ አሁን ሁላችን የለንም። ጆሮ ያለውማ ሳይነግሩት እንኳን ለምን ይህን ሰማይ ማን ዘረጋው? ፀሐይ ጨረቃነት ማን እንዲህ ወሰናቸው? ጨለማውን ብርሃን ማንስ ያመላልሰዋል? በዚህ በማይዳሰስ ደመናስ ውሃን ቋጥሮ እንዲህ መሬትን የሚያረካት ማን ነው ይላል። ይህን የሚለው ማን ነው? ሕሊና ያለው ሰው ነው። አያችሁ፣ ሕሊና ያለው ሰው ከሰማይ በወረደ ዝናብ እየረካን ይህን እንኳ ማን እንደሰጠን ሳናውቅ ዝም ብለን የምንመላለስ ብዙዎች ነን እኮ። ብቻ ሰው ስለሆን በሰውኛችን ሰው ተብለን እንጠራለን እንጂ በእውነት ስማችን በእውነት መለወጥ ያለበት መቀየር ያለበት የእኛ የሰዎች ነበር። ይገርማቸዋል። እግዚአብሔርን እንደ እግዚአብሔርነቱ ባለማወቃችንና ባለማስተዋላችን ሰው የሚለው ስም ከኛ ሊነሳ የሚገባ ሰዎች እኛ ነበርን። ይኸውላችሁ እንግዲህ እና እግዚአብሔር ግን ቸር ነው በእውነት። እንደ ሰው ቢሆን ኑሮ ለእናንተ ይሄ ሰው መሆን አይገባም ብሎ በነሳን ነበረ። ግን እኮ ይገርማቸዋል፣ ደግሞ የነሳቸው ሰዎችም አሉ። ሰው ሁነው ተፈጥረው ለዛም ነገስታት ሁነው ወደ አውሬ የቀየራቸው ሰዎች አሉ እኮ። ለምሳሌ ብንል በትንቢተ ዳንኤል ምዕራፍ 4 ብንመለከት የባቢሎን ንጉሥ ናቡከደነፆር የተባለ ሰው ነበረ። የሁለት ባለየ ልጅ ይለዋል። እንግዲህ እሱን ይገርማቸዋል። የሁለት ባለየ ልጅ ነው የሚለው።
አሁን እሱ እግዚአብሔርን ተደፋፈረው። እንግዲህ በዓለም ላይ አምላክ ነኝ ብለው የተነሱት ሰዎች አራት ናቸው። አንዱ የመጀመሪያው የግብፅ ንጉሥ ፈርዖን ነው። ቀጥሎ ያለው አንዱ ደግሞ ኪራም የተባለ ኪራማዊ ሰው ነበረ። አሁን የሁሉንም ታሪክ እዚህ ላይ ማንሳትና መተረክ አንችልም። አራተኛው ግን የግብፅ ማን ነው? የባቢሎን ንጉሥ ናቡከደነፆር ነውና አምላክ ነኝ ብሎ የተነሳ ነበረ። በሱ ዘመን ግን ነቢዩ ዳንኤል ነበረ። እንግዲህ ታሪኩ ሰፊ ነው። ምናልባት መጽሐፉን ብታነቡት ለእናንተ ይሻላል። ትንቢተ ዳንኤል ምዕራፍ 4 እና ዳንኤል ስላየው ራእይ ተርጉሞለታል። ወደ እግዚአብሔር እንዲመለስ ነግሮት ነበረ። እሱ ግን አልተመለሰም። ባለመመለሱ እግዚአብሔር ምን አደረገው? ለውጦ ሰው መሆኑን ነስቶ እሪያ አድርጎታል። አያችሁ፣ እሪያ 7 ዓመት በረሃ ገብቶ ከእሪያዎች ጋር ሳር እየበላ መልኩ ሁሉ እሪያ ሆኖ ኑሯል። አያችሁ፣ በ7 ዓመቱ ግን መልኩን ሳይለውጥ ሕሊናውን አይምሮውን መለሰለት። አይምሮው ሲመለስለት ምን ሆኗል? ሰውነቱ እሪያ ሆኗል። ያ 7 ዓመት ሳያውቅ ነው ከእሪያ ጋር የኖረው። ይገርማቸዋል። እሪያ በ7 ዓመቱ አይምሮውን ብቻ ሲመልስለት እሪያ ሆኖ ከእሪያ ጋር ሆኖ ሲያዩ ከዛፍ ስር ጠጋ ብሎ ያን ጊዜ እግዚአብሔርን አሰው መንግስቱ ዘለዓለም ወምኩናኑ ለትውልደ ትውልድ፣ ያው መንግስት ለልጅ ልጅ ነው፣ አንተ ለወደድከው ሁሉን ትሰጣለህ ብሎ አምላኩን ሲያስብ አይምሮውን ሲመለስለት ይህን እንዲናገር አደረገውና ያን ጊዜ ግን ለነብዩ ለዳንኤል ተገለጠለት። ለንጉሱ አይምሮው እንደተመለሰለት ለዳንኤል ሲነገረው ዳንኤል አይምሮው ተመልሷልና ሂዱና አምጡ ብሎ ሰዎቹን ላከ። ቤተሰቡ በረሃ ሲወርዱ እግዚአብሔርም ከእግሩ ከእጁ የእሪያ ምልክትን አስቀርቶ ወደ ሰውነቱ መለሰው። ተመልሶ ወደ መንግስቱ ተገባ ይላል። ከዚያ በፊት ግን ያችን 7 ዓመት የገዛ ልጁ በአባቱ ወንበር ተቀምጦ መንግስቱን ይዞ ጠብቆታል። እግዚአብሔር ሰውንም ቀይሮ ድንጋይ ማድረግ ይችላል፣ አውሬ ማድረግ ይችላል። አያችሁ፣ ሰዎች እንኳን በራሳቸው እንግዲህ መቼም መንፈሳዊ ጥበብ አትሉትም፣ በሰይጣናዊ ጥበብ ይቀየሩ የለ አውሬ የሆኑ የለ ይህን ዓለም እኮ ያልተሸከመችው ጉድ የላትም። እንደ ዘንዶ ሆነው የሚሳቡ እንደ አውሬ ሆነው የሚሳቡ ብዙዎች ፍጥረቶች እናገኛለን፣ እናያለን። አሁን ዓለም በእጃችን ላይ ነው ያለችው። ከዘመናት በፊት ዓለም በእግዚአብሔር እጅ ላይ ብቻ ነበረች። ነገር ብቻ ነበር የሚያውቃት እና የሚያት። አሁን ግን ሁላችንም በእጃችን ላይ ይዘን ዓለምን እያየናት ነው። ይሄ የምናየው አሁን ዛሬ የምንማርበት ይሄ ራሱ የሚያገናኘን እንግዲህ የሰው ልጅ የሰራው ጥበብ ነው። የሰው ልጅ በሰራው ጥበብ አሁን ዓለምን ሁላችን እያየናት ነው። ግን በውስጡ ያለው ጉድ ነው እና ይገርማቸዋል። እና ሰው እንደው ይሄንን እንኳን ማሰብ እንኳን ቢቸግረው አዋቂ ሲነግረው ሲያስተምረው መረዳት ይገባው ነበረ። ግን የሚረዳ ልቡና የለንም። ይኸውላችሁ እግዚአብሔር ልቡናችን እንደነሳን እኛ አናውቅም። እኛ የምናውቀው ስንበላ፣ ስንጠጣ፣ ስንናገር፣ ስናወራ፣ ኃጢአት ስንሰራ ብቻ ሰው መሆናችን ብቻ እናውቃለን እንጂ ማሰቢያችን እግዚአብሔር እንደነሳን አናውቅም። ይሄው ናቡከደነፆርን መልኩን፣ ውበቱን፣ አይምሮውን ነስቶ እሪያ እንዳደረገው እኛ አሁን እንስሳ መሆናችን እንስሳ አላደረገንም እንጂ በባህሪያችን ግን እንስሳዎች መሆናችንን ልናውቅ ያስፈልግ ነበር። ይኸውላችሁ እንስሳ ባንሆን እኮ ኑሮ እግዚአብሔርን አሁን በደንብ እናውቀው ነበረ። ከዘመኑ ጋር ቅድም መጀመሪያ ላይ እንደነገርኳችሁ ዘመኑን ዋጁት ሲል በዘመኑ የተፈጠረውን ዘመኑ ምን ያሳያችኋል? ምን ይነግራችኋል? ስለዚህ ክፉ ዘመንም እንደሆነ ደግ ዘመንም እንደሆነ ዘመኑን ቃኝታችሁ ደግ ዘመን ነው ለማለት ቃኙት፣ ክፉ ዘመን ነው ለማለት ዘመኑን ቃኙት እንዳለው ቅዱስ ጴጥሮስ ይሄንን ማወቅ እንችል ነበረ ሕሊና ቢኖረን። አሁን ዓለምን ተመልከቷት። ይኸውላችሁ ስታዩት ሰው ናት፣ ሕሊናዋ ግን የለም። የምታውቅበት አምላኳን የምታስበት የለም።
በቃ የምታልመው የምታስበው የዚህን ዓለም ፍቅር፣ ገንዘብ ብቻ፣ ስልጣን ብቻ፣ ክብር ብቻ፣ ራስ ወደድነትን ብቻ ነው የምታውቀው። ይገርማቸዋል። ነገ እግዚአብሔር ወደ እኔ ሲመጣ በበረከቱ ይባርከኛል፣ የሰራሁትን ስራዬን፣ በጎ ስራዬን፣ ዋጋዬን ይከፍለኛል ብላ አታስብም። አመፃ ብቻ ነው፣ ግፍ ብቻ ነው የምታሳያችሁ። እና ይሄ ምን ማለት ነው? ሞት እንዳለ አለማሰብ ነው። ዳኛ እንዳለ አለማሰብ ነው። እግዚአብሔር በዚች ምድር ላይ ነገስታትን ያስቀመጠው፣ ዳኞችን ያስቀመጠው ከዳኞቹ ተነስተን እሱ እንዳለ እንድናውቀው ነበረ። በዚህ ዓለም ስንኖር ህግ ካለ፣ ዳኛ ካለ ህግ አለ፣ መንግስት ካለ ህግ አለ። ስለዚህ ለህጉ ተገዥ የሚያደርግን ማን ነው? ባለስልጣኑ ነው። ባለስልጣኑን ህጉን ስለምንፈራ እንዳንታሰር፣ እንዳንገረፍ፣ እንዳንገደል ተጠንቅቀን ከህግ ላለመተላለፍ እንጠበቃለን። እንግዲህ በዚህ ዓለም ይሄንን ኃላፊውን መንግስት እንድናውቅ ካደረገን ከዚያ በላይ ደግሞ የሚፈርድ ለዘላለም የሚቀጣ አምላክ እንዳለ እንድናውቅ ነበረ እነዚህን ነገስታት ያስቀመጣቸው። ከነሱ ተምረን አምላክ እንዳለ እንድናውቀው ነበር። እነሱ ምልክት ነበሩ። ይገርማቸዋል። የምን ምልክት ማለት? ከሰው በላይ የሚገዛ አምላክ እንዳለ እንድናውቅ ነበር። ሰውን የሚገዛው ከሆነ፣ ሰውን የሚቀጣው ከሆነ፣ ሰውንም ደግሞ በስራው የሚያከብረው ከሆነ፣ የሚሽረው የሚሾመው ከሆነ ሰው ለሰው መሾም፣ መሸለም፣ መስራት፣ ማሰር፣ መቅጣት፣ መንሳት፣ መስጠት የሚቻለው ከሆነ እንግዲያስ ከሰው በላይ ይህን ሰማይ እየዘረጋ ይህን ዓለም የፈጠረ እግዚአብሔር ለሚወዱት እንዲህ ይሾማል፣ ለሚበድሉትም ደግሞ እንደዚህ ይቀጣል ብለን እንድናስብ ለዚያ ነበረ ምልክት አድርጎ የምድር ነገስታት ያስቀመጣቸው። የሚያሳዝነው ግን ተገዢ ህዝብ ሳይሆን ገዢዎቹም ራሳቸው እግዚአብሔርን እንደመረጣቸው አያውቁም። እግዚአብሔር ምልክት እንዳደረጋቸው አያውቁም ለራሳቸው። ቢገርማቸዋል። የሚያሳዝነው ሰው ይሄን ያህል ነው ህሊናውን የሸጠ፣ ህሊናውን ያጣ፣ የተጎዳ ሰው እንዲህ ነው። ይሄንን አሁን ስለ ህሊና፣ ስለ አእምሮ አሁን የተነሳንበት የትምህርታችን መነሻ ሮሜ ምዕራፍ 1 ቁጥር 21 ላይ ጀምራችሁ ስትመለከቱ ወረድ ብላችሁ ወራይ ምን ይላል? ይኸውላችሁ እንግዲህ እስቲ 1:24 ስለዚህ አለ እርስ በርሳቸው ስጋቸውን ሊያስነውሩ ሊያረክሱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም ደግሞ የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ይልና ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይልና ለባህሪያቸው የሚስማማ ፍጥረት ሰጥቷቸው ነበረ። እግዚአብሔር ግን ለወንዱ ሔዋንን ለሴቷ አዳምን ሰጥቶ ነበረ። አሁን ምንድነው? ጥበበኞች ነን ሲሉ ደንቆሮች ሆኑ እና የማይጠፋውን የእግዚአብሔርን ክብር በሚጠፋ ነገር ለውጠዋልና እና እግዚአብሔር አሳልፎ ለሚያስነውር አእምሮ ሰጣቸው። ለሚያሳፍር ማሰብ ለማይችል አእምሮ ሰጣቸው። የሚያስበውን አእምሮ ነስቶ ደንቆሮውን አእምሮ ሰጣቸው። ይኸውላችሁ የማያስብ የማይሰማ የደነዘዘውን ሰጣቸው። ይኸውላችሁ እንግዲህ አሁን በዚህ ዓለም የምንመገበው ምግብ አለ፣ የተበላሸ ምግብ አለ። አዎ ጥሩ ምግብ አለ። ሰው ሲከፋ ጥሩን ደብቆ የተበላሸውን የሚሰጥ እንዳለ ሁሉ እግዚአብሔርም ጥሩዋን አእምሮ ነስቶ የተበላሸውን አእምሮ ሰጣቸው። ልክ እንደዚህ የተበላሸ አእምሮ ስለሰጣቸው አእምሯቸው ማሰብ ስለማይችል ወንዱ ጾታውን ረሳና ያለ ጾታው ሂዶ ዘሩን ያፈሳል። ለባህሪው የምትስማማ ሔዋን ነበረች። ሔዋንን አጠፋት። የእሱ የባህሪው ተስማሚ እንደሆነ ሔዋንን አላውቃትም። ሔዋንን አልፎ ሄዶ ከራሱ ጋር ይዳራል ወንዱ። ያ ባልንጀራው ራሱ ማለት ነው። እንግዲህ ሔዋንን እንደዚሁ ባህሪዋ ጠፍቷት ከጓደኛዋ ከራሷ ጋራ ትለፋለች። ይገርማቸዋል።
ሴቱም ወንድም የማያበቅል ዘር ይዘራል። አያችሁ፣ የማያበቅል ዘር። አሁን ወንድ ከወንድ ዘሩን ሲዘራ ያ ዘር ይበቅላል? ሴት ከሴት ዘሯን ስታፈስ ያ ዘር ይበቅላል? አይበቅልም እኮ። ይኸውልህ አእምሮ ማጣት ማለት ይሄ ነው። አሁን እየሆነ ያለው ዓለም የሆነችበትን ስትመለከቱ በዚህ መልክ ነው ያለችው ዓለም። የምሰራው ስራ መልካም ነው ወይስ መልካም አይደለም ብሎ ለማሰብ ተቸግራለች። እንዳታስብ አእምሮዋን አታለች። እግዚአብሔር ሰውን የሚቀጣው ገንዘብን በመንሳት ብቻም አይደለም፣ ጤናንም በመንሳት ብቻም አይደለም፣ ዓይንን በመንሳት ጆሮን በመንሳት እጅን እግርን በመንሳት ብቻም አይቀጣም እግዚአብሔር። ይኸው እጅን እግርን ዓይንን ጥርስን መላውን አካላትን ሳይነካ አእምሮን ብቻ ሲነሳ ሰው ምን ያህል ባዶ ቀፎ እንደሆነ አስቡት። እንግዲህ እየበላ እየጠጣ እያወራ እየተናገረ እየተራመደ የማያውቅ ግዑዝ ነው አትሉት ይንቀሳቀሳል። ሰው ነው አትሉት ደግሞ እንደ ሰው አያስብም። ይኸው እግዚአብሔር ሲጣላ ሰውን እንዲህ ያደርጋል። እና ዓለም ዛሬ ያለችው በዚህ መልኩ ነው። ስለዚህ መጨረሻው ምን ለማለት ነው? እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመለኩትና ስላልተገዙለት እግዚአብሔር አሳልፎ ምንም እውቀት ለሌለው አእምሮ ለከንቱ አእምሮ ሰጣቸው ብሎ የተናገረበት ሐዋርያ ቅዱስ ጳውሎስ ይሄ ነው። እግዚአብሔርም አስቀድሞ በትንቢተ ኤርምያስ ምዕራፍ 8 ከቁጥር 8 ጀምሮ ስትመለከቱት እንዲህ ይላችኋል። እናንተ ጥበበኞች ነን፣ የእግዚአብሔርም ሕግ ከእኛ ጋር ነው ትላላችሁ። እነሆ ታዲያ ጥበበኛ ከሆናችሁ የእግዚአብሔር ሕግ ከእናንተ ጋር ከሆነ የት አለ? እግዚአብሔር የተከበረው የት አለ? የተፈራው የት አለ? የተጠበቀው ሕጉ የት ነው? የትኛውን ሕግ ጠበቃችሁ? ባልንጀራህን እንደ ራስህ ውደድ የሚለውን ጠበቃችሁን? ይኸውልህ አምላክህን እግዚአብሔርን ፍራው፣ ሕጉን ጠብቅ የሚለውን አከናወናችሁን ይላል። ጥበበኞች ነን፣ የእግዚአብሔር ሕግ ከእኛ ጋር ነው ትላላችሁ። ታዲያ እንግዲህ ጥበበኛው የት አለ? ጸሐፊውስ የት አለ? ሁላችሁ ሐሰተኞች ናችሁ። የእግዚአብሔር የሆነው ሁሉ ከቶ ከእናንተ ጋር አንዱም የለም ይልና ሁላችሁም ሐሰትን አድርጋችኋል፣ ጥበበኞች አፍረዋል አለ። አስቡት። ጥበበኞች ነን የሚሉት አዋቂዎች ነን የሚሉት አፍረዋል። ይኸውላችሁ አዋቂ ነን ይላሉ፣ እውቀቱ ግን የለም። ባዶ ቅል ባዶ። ጥበበኞች አፍረዋል፣ ደንግጠዋል፣ ተማርከዋል። እነሆ የእግዚአብሔርን ቃል ጥለዋልና። አያችሁ፣ ጥበበኞች ነን ሲሉ በእነሱ ድንቁርና ሀገር ትወድማለች። ሰው ያልቃል፣ ይሰደዳል። አገሪቱ ምድረ በዳ ትሆናለች፣ ሰው የለባትም። ምድር ደግሞ ሰው ከሌለባት ምን ትሆናለች? ጫካ ትሆናለች፣ ዱር ትሆናለች። ምን ይፈጠርባታል? አውሬ ይፈጠርባታል። ይኸውላችሁ እግዚአብሔር እንዲህ ነው የሚያደርገው። ሰው በእናንተ ምክንያት ሀገር ጠፍታለች፣ ሀገር ውድማ ሆናለች፣ ንብረት ወድሟል፣ ሰው አልቋል። ጥበበኞች ነን ስትሉ እናንተ ለጥፋት ምክንያቱ ናችኋል። ጥበባችሁ ድንቁርና ብቻ ሆኗል ይላል። ይገርማችኋል። እና የእግዚአብሔርን ቃል ጥሏልና ምን አይነት ጥበብ አላችሁ? ከታናሹ ጀምሮ እስከ ታላቁ ድረስ ሁላችሁም ስስትን ታስባላችሁ። ቅናት፣ ምቀኝነት፣ አድመኝነት፣ ሴሰኝነትን ተሞልታችኋል። ንጽህናው የት አለ? ቅድስናው የት አለ? እውነቱ የት አለ? እምነቱ የት አለ? ፍጹምነቱ የት አለ? አሁን አለን። እኛ ሁላችን በእውነት ወንጌል ይዘን ስለ ወንጌል እናወራለን፣ እግዚአብሔር እናመሰግናለን። በልባችን ግን ፍጹም እንደው አእምሯችን የተሞላው በክፋትና በቅናት በስስት ብቻ ነው የተሞላው እንጂ በእውነት ያ እግዚአብሔርን የምናመሰግነውና የምናልፈው አምልኮ ምን ላይ ነው ያለው? ከንፈር ላይ። አያችሁ። እና እህቶቼ አንድ ነገር ልናገር፣ ብቻ እናንተን ለመናገር ሳይሆን እንደው ምሳሌውን እንድናውቁ ብዬ ነው። ለምሳሌ እንበል አሁን ሴቶች እህቶቻችን ከንፈራቸውን ምን ይቀባሉ?
ፊታቸውን የሚቀቡት ነገር አለ አይደለም? ያ ቅባት ወደ ልብ አይወርድም። የሚውለው ከንፈር ላይ ነው። ከከንፈር በታች አይወርድም። ይገርማቸዋል። ልክ እግዚአብሔር ያለው እንደዛ ሴቶቹ እንደሚቀቡት ቅባት ከንፈራችን ላይ ብቻ ነው። አምልኮቱም ያለው ሕጉም ያለው ስርዓቱም ያለው ፍቅሩም ያለው ከንፈር ላይ ብቻ ነው። ከምላሳችን በታች ወርዶ የለም። አታዩትም? እዚያ በታች ያለውማ ያለበት አሰር ገሰስ ነው። ኃጢአት ነው የሞላበት። ይገርማቸዋል። እዚያ ልጆች አያችሁት? ለዚህ ነው ሐሰተኛ የሞላበት። ተንኮለኛ፣ ቂመኛ፣ በቀለኛ፣ አድመኛ፣ ጨካኝ፣ አረመኔ ዓለም ያፈራችሁ ለዚህ ነው። አያችሁ? አምላኳን የማታውቅ ሆና የምታዩት በአምላኳ ላይ ድፍረት የምትናገር ሆና የምትመለከታት ይሄ ሁሉ ትብትብ፣ ይሄ ሁሉ ድንቁርና አደንቁሯት ነው ወገኖች። ስለዚህ እናንተ ይላል ምን አይነት ጥበብ አላችሁ? ከታላቁ ጀምሮ እስከ ታናሹ ድረስ ስስታሞች ናችሁ። በተንኮል ሁሉን ነገር በተንኮል ታደርጋላችሁ። ስለዚህ ሚስቶቻቸውን ለሌሎች እርሻቸውንም ለሚወርሷቸው ለማያውቋቸው ሰዎች እሰጥባቸዋለሁ፣ ከምድረ ርስታችሁ ነቅላችኋለሁ ይላል እግዚአብሔር። ይገርማቸዋል። እና ሐዋርያውም እዛ ላይ ስንመለስ ይሄንን እናገኘዋለን። እንግዲህ ሰው አንድ ነገር ብታስቡት በደዌ የተያዘ ሰው አያችሁት? በደዌ የተያዘ ሰው ደዌው በሽታው ከጠናበት የሚጠይቀውን ሰው አያውቅም። አያችሁ? ገጥሟችሁ ያውቃል? ሰውየው ሞት አፋፍ ላይ ያለው በደዌ ተይዟል፣ ሊሞት ነው። ሰው እንኳን የሚጠይቀውን ሰው ይቅርና ሰው እንኳን መኖሩን አያውቅም። ግን ትንፋሹ አልተቆረጠችም፣ ይተነፍሳል። ሰው እግዚአብሔር ይማርህ ብሎ ሲመጣ ያ ሰው ማን እንደሆነ አይገነዘብም። ምናልባት ከዳነ በኋላ ከሌ መጥቶ ጠይቆ ነበረ ሲሉት ያን ጊዜ ነው የሚያገናዝበው እንጂ በሞት አፋፍ ላይ ካለ ይኑር አይኑር ራሱን እንኳን አያውቀውም። የሚገርማቸዋል። እንኳን ሰውን የጠየቀውን ሰው ሊያውቅ ይቅርና ራሱን እንኳን አያስብም። አያችሁት? ነፍሱ ብቻ ነች ያለችው። አሁን ዓለም የሆነችው እንደዚህ ነው። ይኸውላችሁ ሰው የታመመ አይመስልም፣ ጤነኛ ይመስላል። ግን እውቀት የሌለው በዲን ፍጹም በደዌ ዳኛ የተያዘ በሽታ ያጠቃው ሰው ሆኖ የምታዩት አምላኩን እግዚአብሔርን አለማወቁን፣ ፈጣሪውን ሲገዳደር፣ ፈጣሪ ያደረባትን ድንግል ማርያምን ሲተች ሲንቅ፣ ክርስቶስን ሰው ነው ሲል አምላክ አይደለም ሲል ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እግዚአብሔር ያከበራቸውን ሁሉ ሲንቅ ሰማዕታቱን ይገርማቸዋል። ጠንቋይ ናቸው ይላቸዋል። መተተኛ ናቸው ይላቸዋል። ስለ ታቦት የሚናገረው ሁሉ ታያላቸው። ይሄ ስታዩት ጤነኛ ነው፣ በሰው ዘንድ ነው ጤነኝነቱ። በእግዚአብሔር ዘንድ ግን በሞት አፋፍ ላይ ያለ በደዌ ዳኛ የተያዘ እግዚአብሔር ይማርህ የሚለውን እንኳን የማያውቅ ሰውን ለማወቅ የተሳነው ሕመምተኛ ማለት ይሄ ነው። አሁን ይሄን የሞላባት ምድሪቱን የእኛም ደግሞ ውሏችንም አዳራችንም እንደዚህ ካለ ትውልድ ጋር ነው ያለ ነው። ስለዚህ ይህንን ልንቃኙ ያስፈልጋል። አይምሮ ካለን ልናስበው ያስፈልጋል። እግዚአብሔርን እንደ እግዚአብሔርነቱ ልናመልከው ያስፈልጋል። ልንከተለው፣ ድምፁን ልንሰማው ያስፈልጋል። ይሄ የማይሆን ከሆነ ግን ምክንያት የለም። የሚያመካኙት አጡ። እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩትና ስላላከበሩት እግዚአብሔር በሚጠይቃቸው ሰዓት ምክንያት አጡ። ኋላ ምክንያት እንዳናጣ አሁን እግዚአብሔር ሳይመክር ሳያስተምር ሳይገስጽ አይጣላምና አባቶቻችን እግዚአብሔር ሳይደግስ አይጣላም ይሉታል። ሳይደግስ ድግሱ ምክሩ ነው፣ ድግሱ ተግሳጹ ነው፣ ትምህርቱ ነው። አስተምሮ መክሮ አስረድቶ በዚህ የማይመለስና የማያገናዝበውን ሰው ከፊቱ አቁሞ ሲጠይቀው መልስ የለውም። አልሰማሁም አልተማርኩም እንዳይል ያ የሰማው የተማረው ቃል ራሱ ከፊቱ ቆሟል። ያ ቃል ምን ነው ሰምተኸኝ የለ ሲነገርህ እኔ እኮ ነኝ ለአንድ የተነገርኩት እኔ ነኝ የሚለው ያ ቃል ከፊቱ አለ።
አልሰማውም እንዳይል የሰማው ቃል በአካል ገዝፎ ይታየዋል። ያን ጊዜ ጭንቀት ነው የሚሆነው። ይሄ እንዳይሆን አይምሮ ያለን ልጆች ባለ አይምሮ የሆን ሰዎች ተምረናል፣ እንደ ዓለሙ ረቀናል ብለን የምናስብ ከሆነ ረቂቅነት አምላክን ማወቅ ነው። ይገርማ ረቂቅነት መራቅቅ ማለት ፍልስፍና ማለት ፈጣሪውን አውቆ እንደ ፈጣሪው ሕግ ጸንቶ መኖር ራሱን ለእግዚአብሔር ማደሪያ ማድረግ ማለት። እኔ ለራሴ ቤት ነኝ። ቤትነቴ ለማን ነው? ለእግዚአብሔር ነው። እኔ የእግዚአብሔር ማደሪያ መሆን እንጂ የሰይጣን ማደሪያ መሆን የለብኝ ብሎ የሚያስብ ሰው ይሄ ነው ሰው ማለት። ሰው ሆኖ መገኘት ማለት ይሄ ነው። ዳዊትም ልጁን ሰሎሞንን ልጄ ሰው ሆነ ተገኝ እንጂ ሰው መስለህ አትታይ። አያችሁ፣ ዛፉ ሁሉ ዛፍ ነው። ዛፉ ሁሉ ዛፍ የሆነ ሁሉ ታቦት አይሆንም። ዛፍ የሆነ ሁሉ ለቤት አይሆንም። ዛፍ የሆነ ሁሉ ሳጥን አይሆንም፣ አልጋ አይሆንም። ለዚህ የተመረጡ ዛፎች አሉ። ሰው ለመሆን የተመረጠ ሰው መሆን አለበት። በውስጥ ተፈላጊው ነገር መገኘት አለበት። እሱም የእግዚአብሔር ቃልና እግዚአብሔር ራሱ ነው። አዎ ፍጹም ፍቅር፣ ፍጹም እምነት፣ ፍጹም የዋህነት፣ ፍጹም ቸርነት፣ ፍጹም ተስፋ ሊኖር ይችላል። ምግባርህ ግብርህ ሁሉ እግዚአብሔርን ካልመሰለ አንተ ሰው ሳትሆን ባዶ ቀፎ ነህ እያለ አስተምሮታል። እንግዲህ ሰው የሆነ ሰው የሙሴን ሕግ ጠንቅቆ ሌትም ቀንም መመልከት አለበት። የሙሴ ሕግ ከኦሪት ዘዳግም ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያለ የእግዚአብሔር ሕጉ ትእዛዙ በሙሴ ተካቶ ያለ ነው። ከሙሴ ውጭ ሕግ የለም። ሕጋችን የሙሴ ነው። ሌሎቹ ሁሉ መጻሕፍቶቻችን ነቢያት ቢናገሯቸውም እግዚአብሔር ለሙሴ የተናገረውን እግዚአብሔር እንዳለ በሙሴ አድሮ ይህን አለ ይህን ሁሉ ለሙሴ መጻሕፍት ዋቢ ናቸው፣ ጠበቃ ናቸው፣ አስረጅ ናቸው፣ ምስክር ናቸው። አያቸው። ለዚህ ነው እግዚአብሔርም ጌታችን አምላካችንም በትንሣኤ ከሞት ተለይቶ ከተነሳ በኋላ ማን ነው በሉቃስ ወንጌል ምዕራፍ 24 ብትመለከቱት መጻሕፍት ሁሉ ስለ እሱ እንደተናገሩ ሙሴ የተናገራቸው ነቢያቱ የተናገሩትን ይናገር ነበረ። እናንተ አታስተውሉም እንጂ እሱማ በሙሴ የተነገረው ነቢያት ሁሉ የተናገሩት እያለ ይናገራቸው ነበረ። እና አሁን እኛ ዝም ብለን ይሄ እንደው ደራሲ ሁሉ የጻፈውን ማንበቡ እሱ አታነቡት አይደለም። ማንበብ ጥሩ ነው፣ አይምሮ ያሰፋል፣ አንደበትንም ያቀላጥፋል፣ እውቀት ምስጢር ይገልጣል። አዎ እና ግን ለሕጋችን ለሕይወታችን ለኑሯችን ከእግዚአብሔር ጋር እንዴት መኖር እንዳለብን የሚያስተምረን የሙሴን ሕግ መከታተል የማንችል ከሆነ ይሄ እንዲሁ በመልክ እንጂ በምግባር ሰው ነን ብለን ማለት አይቻለንም ለማለት ነው። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ካላወቅነው በኋላ በጥያቄ ጊዜ መልስ አይኖረንም፣ ምክንያትም አይኖረንም። እግዚአብሔር እያስተማረን ነው፣ እየታየን ነው፣ እያነጋገረን ነው እና ይህን አይተን እንድናገናዝብ ነው ለማለት ነው። እንግዲህ ትምህርታችን መነሻ አድርገን የተማርንበት የሮሜ ምዕራፍ 1 ከቁጥር 21 ጀምረን ነው ይህንን እስካሁን የተመለከትነው። ለዛሬው ይበቃናል። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ይቆየን።